ይህ ክፍል 2 የስድስተኛ ክፍል ሂሳብ ሚኒስትሪ ፈተና የ2016 ዓመተ ምህረት ነው። ከጥያቄ ቁጥር 16 እስከ 30 ያለውን ነው። ቅድም እንዳልኳችሁ ይሄ ጥያቄ የተዘጋጀው በአዲስ አበባ ከተማ ትምህርት ቢሮ ነው። እናመሰግናለን። ወደ ጥያቄ ቁጥር 16 ደረስን። ጥያቄውን ከመጀመራችን በፊት ቪዲዮውን ላይክ አድርጋችሁ እንጀምር እንዳትረሱ። ጥያቄ ቁጥር 16 እንዲህ ይላል። የእኩልነት አረፍተ ነገር 48 ሲደመር 3 ሁለተኛ ሸ እኩል ይሆናል 108 እውነት የሚያደርገው የሸ ዋጋ ስንት ነው? ሀ 40 ለ 104 ሐመሮሃ 90 መ 26 መልሱ 40 ነው። እንዴት 40 እንደሚመጣ እንየው። 3 ሁለተኛ ሸ እኩል ይሆናል 108። ይሄ እዚህ ጋር እንግዲህ ይሄ እንዴት ነው የምናስቀምጠው? መጀመሪያውኑ እኩልታውን ስናስቀምጥ 48 ሲደመር ሸ ይሄ 3 ሁለተኛ ሸ ነው። ስለዚህ 3 ሁለተኛ ሸ 4.8 ስለዚህ 48 ሲደመር 3 ሁለተኛ ሸ እኩል ይሆናል 108 ከተባለ ይሄ 108 ከሆነ አሁን እችኛዋን 48 ወደዛ እናሻግራታለን። ወደዚህ ስንወስዳት ምን ትሆናለች? ወደዚህኛው ቁጥር አምጥተን ስንቀንስ 3 ሁለተኛ ሸ እኩል ይሆናል 108 ሲቀነስ 48 ይሆናል። በዚህ መንገድ ማስራት ይችላልላችሁ። ስለዚህ ይሄ ማለት 108 ወይም 108 ሲቀነስ 48 ማለት ውጤቱ ስንት ይመጣል? 60። ይሄ 60 ይመጣል። ስለዚህ 3 ሁለተኛ ሸ የሚያስተካክላችሁ ጻፉ። 3 ሁለተኛ ሸ እኩል 60። ስለዚህ አሁን ሸን ለማስቀረት ይሄኛውን እንዴት አድርገን ነው የምናሰላው? ስለዚህ 3 ሁለተኛ ሸ ለማስቀረት ይሄኛውን በሁለት እናጣፋለን። ይሄን በሁለት እናባዛለን። ይሄኛውንም በሁለት እናባዛለን። ለምን? አሁን ሁለትን ለማጥፋት ማለት ነው። እቺኛዋን ሁለት በዚህኛው ሁለት አጠፋናት። ማን ቀረ? 3። እዚህ ጋር ማን አለ? አሁን የጨመርንበት ሁለት አለ። 60 ሲባዛ በሁለት 120 ይሆናል። ስለዚህ 3 ሸ እዚህ ጋር 3 ሸ አለ። ያኛው ስለጠፋ 3 ሸ እኩል ይሆናል 120 ይመጣል ማለት ነው። ሸን ለማግኘት ሲካፈል ለ3 ይሄኛውንም ሲካፈል ለ3 እናደርገዋለን። ስለዚህ ይሄ በዚህ ይጠፋል። ማን ይቀራል? ሸ። የሸ ዋጋ ስንት ይሆናል ማለት ነው? 120 ሲካፈል ለ3 40። 120 ሶስተኛ ማለት 40 ነው። ስለዚህ የሸ ዋጋ 40 እንደዚህ ሆኖ ይመጣል ማለት ነው። መልሱ 40 የሆነው በዚህ ምክንያት ነው። እንግዲህ እናንተ በሚገባችሁ መንገድ እንዳላሰለቻችሁ እናንተ በሚገባችሁ መንገድ መስራት ትችላላችሁ። በሚቀላችሁ በሚያጥርላችሁ መንገድ። በጣም ጥሩ። ጥያቄ ቁጥር 17 ከሚከተሉት ቁጥሮች ውስጥ ያለ እኩልነት አረፍተ ነገር 18 ሲደመር ቀ ያንሳል ከ35 እውነት የሚያደርገው የቀ ዋጋ የቱ ነው? ሀ 17 ለ 18 ሐመሮሃ 16 መ 19 በቀ ቦታ ስንት ቢገባ ነው ከ18 ጋር ተደምሮ ከ35 የሚያንስ ቁጥር የሚመጣው ነው ጥያቄ። ትክክለኛው መልስ 16 ነው። እንዴት ነው 16 የሚመጣው? ሲብራራ ይሄኛው 18 ሲደመር ቀ ያንሳል ከ35 ማለት በሌላ አጻጻፍ ቀን እዚህ ትተን 18ን ወደዚህ ስናሻግር ቀ ያንሳል ከ35 ሲቀነስ 18 ይሆናል። ስለዚህ ይሄ ማለት ደግሞ ቀ ያንሳል 35 ሲቀነስ 18 17 ነው። ስለዚህ የቀ ዋጋ ከ17 የሚያንሱ ቁጥሮች ናቸው ማለት ነው። እዚህ ውስጥ ካሉት መሃል ከ17 የሚያንሱት እነማን ናቸው? 17 አይሆንም፣ ምክንያቱም 17 ከ17 አያንስም። 18 አይሆንም፣ ምክንያቱም 18 ከ17 አያንስም። 19ም አይሆንም፣ ምክንያቱም 19 ከ17 አያንስም። ትክክለኛው መልስ ማን ነው? 16። ለምን? 16 ከ17 ስለሚያንስ። ስለዚህ የቀ ዋጋ 16 ነው ማለት ነው።
መልካም ረጋ ብላችሁ ስሩ። ወደ ጥያቄ ቁጥር 18 እንሂድ። ያለ እኩልነት አረፍተ ነገር 8 ሲደመር ረ ያንሳል ከ19 መስሪያ ክልል የሙሉ ቁጥር ስብስብ ቢሆን ከሚከተሉት ውስጥ የረ ዋጋ ስንት ይሆናል? ረ ከ8 ጋር ተደምሮ ከ19 የሚያንስ ቁጥር ካመጣ የረ ዋጋ ስንት ይሆናል ነው ጥያቄው። ሀ 0 1 2 3 እያለ እስከ 10፣ ለ 0 1 2 3 እያለ እስከ 8፣ አምሮሃ 0 1 2 3 እያለ እስከ 11፣ መ ከ0 እስከ 18 ያሉ ቁጥሮች። መልሱ ከ0 እስከ 10 ያሉ ቁጥሮች ነው የሚሆነው። ምክንያቱም ረ ይላል እዚህ ጋር 8 ሲደመር ረ እዚህ ጋር የተቀመጠው ቁጥር ያለው አለ። 8 ሲደመር ረ ያንሳል ከ19 ማለት ምን ማለት ነው? 8ን ወደዚህ ስናሻግር ከዚህ ያለውን 8 ወደዚህ በምናሻግርበት ሰዓት ረ ይቀራል። ረ ያንሳል ከ19 ሲቀነስ 8 ነው። 8 ወደዚህ ሲመጣ ይቀነስበታል። 19 ሲቀነስ 8 ይሆናል። ስለዚህ ረ ያንሳል ከ19 ሲቀነስ 8። ይሄ ደግሞ ምን ይመጣል? ረ ያንሳል 19 ሲቀነስ 8 ስንት ነው? 11። ስለዚህ የረ ዋጋ ከ11 የሚያንሱ ቁጥሮች ናቸው የሚሆኑት፣ ከ11 የሚያንሱ። ስለዚህ ትክክለኛው መልስ ይሄ የሆነው በዚህ ምክንያት ነው ማለት ነው። ከ11 የሚያንሱ ሙሉ ቁጥሮች ከ0 እስከ 10 ያሉት ናቸው ማለት ነው። ጥያቄ ቁጥር 19 የ35 ደብተሮች ዋጋ 2100 ብር ቢሆን አንድ ሰው በ1500 ብር ስንት ደብተሮች ይገዛል? ሀ 30፣ ለ 20፣ ሐመሮሃ 25፣ መ 15። ሀያ አምስት ካላችሁ ትክክል ነው። ምክንያቱም እንዴት ነው 25 የሚመጣው? የእያንዳንዱን ደብተር ዋጋ ነው። አሁን እዚህ ጋር 35 ደብተሮች በ2100 ብር ነው የሚገዙት። ስለዚህ የ35 ደብተር ዋጋ 2100 ብር ከሆነ የአንዱ ደብተር ዋጋ ስንት ነው? ያን ለማወቅ 2100 ብር ሲካፈል ለ35 ደብተር እናሰራለን። ያ 60 ብር ይመጣል። ስለዚህ አንዱ ደብተር 60 ብር ነው ከሆነ አንድ ሰው በ1500 ብር ስንት ደብተሮች ይገዛል ይላል። የአንዱ ዋጋ 60 ብር ከሆነ በ1500 ብር ስንት ይገዛል ነው ጥያቄው። ስለዚህ በ1500 ብር የሚገዙ ደብተሮች ብዛት 1500 ሲካፈል ለ60 ነው የሚሆነው ማለት ነው። ስለዚህ ይሄኛው 0 በ0 ይጠፋል። 150 ሲካፈል ለ6 ነው። 150 ሲካፈል ለ6 ደግሞ 25 ይመጣል። ስለዚህ 25 ደብተሮች ይገዛሉ በ1500 ብር ማለት ነው። ጥያቄ ቁጥር 20 ሶስት ሰዎች አንድን ስራ በ15 ሰዓት ቢጨርሱት ይህንኑ ስራ ደግሞ 10 ሰዎች ቢሰሩት ስንት ሰዓት ይፈጅባቸዋል? በደንብ ተረዱት ጥያቄውን። ሶስት ሰዎች አሉ፣ ስራ ሲሰሩ ስራው 15 ሰዓት ፈጀባቸው። እነዚህ ሶስት ሰዎች 10 ሰው ቢሆኑ ስራው በስንት ሰዓት ያልቃል? ሀ 50፣ ለ 4.5፣ ሐመርሃ 15፣ መ 30። አስተውላችሁ ስሩት ይሄን ቁጥር። መልሱ 4.5 ሰዓት የሚለው ነው። ምክንያቱም ይህ የተገላቢጦሽ ዝምድና ነው። የሰው ቁጥር ሲጨምር ሰዓቱ ምን ይሆናል? ይቀንሳል። ምክንያቱም ሰው በበዛ ቁጥር በአጭር ሰዓት ነው ስራው የሚያልቀው። ስለዚህ የሰው ቁጥር ሲጨምር ሰዓቱ ይቀንሳል የሚለውን ሐሳብ መያዝ አለብን ማለት ነው። ስለዚህ ከ15 የሚያንስ ቁጥር ነው ማሰብ ያለብን። መልሱን ባናሰላው እንኳን ሰው በበዛ ቁጥር ሰዓቱ ስለሚቀንስ ከ15 ሰዓት የሚያንስ መልስ ነው የምንፈልገው እዚህ ውስጥ። ስሌቱ 3 ሰው ሲባዛ 15 ሰዓት ሲካፈል ለ10 ሰው ነው የሚሆነው። ስለዚህ 45 ሲካፈል ለ10 4.5 ሰዓት ነው የሚሆነው ማለት ነው። 4.5 ሰዓት። የሰው ቁጥር ሲበዛ የሰዓቱ ቁጥር ይቀንሳል። ስለዚህ ከአማራጮቹ መካከል ከ15 የሚያንስ ቁጥር ነው የምንፈልገው። 50 አያንስም፣ መልስ አይሆንም። 4.5ን እንተውና 15 እኩል ነው። ስለዚህ እሱ መልስ አይሆንም። ምክንያቱም ከ15 ሰዓት ያንሳል እንጂ እኩል አይሆንም።
30ም አይሆንም። ስለዚህ ከ15 የሚያንሰው ሰዓት ይሄኛው ነው ማለት ነው። እንቀጥል። ጥያቄ ቁጥር 21 የ65 ቀጥ አሟይ አንግል የሆነው የቱ ነው? ሀ 65 ለ 15 ሐመርሃ 115 መ 25 መልሱ 115 የሚለው ነው። ምክንያቱም ቀጥ አሟይ አንግሎች ድምራቸው 180 ዲግሪ መሆን አለበት። ይህንን ታውቃላችሁ። ስለዚህ የቀጥ አሟይ አንግሎች ድምራቸው 180 ዲግሪ ስለሚሆን የተሰጠን 65 ነው። ስለዚህ 180 እንዲሞላ ስንት እንደምርበታለን? ወይም 180 ሲቀነስ 65 ስንት ይሆናል? እሱ ነው የምናሰላው። በዚህ መሰረት 180 ሲቀነስ 65 115 ይመጣል። ጥያቄ ቁጥር 22 በምስሉ ላይ ደ እና ፈ ትይዩ መስመሮች ናቸው። እዚህ ላይ ደ አለ፣ ፈ አለ። ስለዚህ ደ እና ፈ ትይዩ መስመሮች ናቸው። ረ ደግሞ ቆራጭ መስመር ነው። ከሚከተሉት ጥንድ አንግሎች ውስጥ እኩል ወይም ልክክ የሆነው የቱ ነው? ሀ አንግል 3 እና አንግል 4 ለ አንግል 1 እና አንግል 2 ሐመርሃ አንግል 4 እና አንግል 5 መ አንግል 2 እና አንግል 8 መልሱ አንግል 4 እና አንግል 5 የሚለው ነው። አንግል 4 ማለት ይሄኛው ነው። አንግል 5 ማለት ደግሞ ይሄኛው ነው። እነዚህ ናቸው ሁለቱ ልክክ የሚባሉት ወይም እኩል የሚባሉት። ለምን? በትይዩ መስመሮችና በቆራጭ መካከል ያሉ እነዚህ ውስጣዊ ፍርቅ አንግል ይባላሉ። በአማራ ክልል አዲስ አበባ ደግሞ ባለው ትምህርት ላይ ውስጣዊ ተለዋጭ አንግሎች ሊባሉ ይችላሉ። ለማንኛውም እነዚህ ውስጣዊ ፍርቅ አንግሎች እኩል ናቸው፣ ሁልጊዜ እኩል ናቸው ይላል። ስለዚህ አንግል 4 እና አንግል 5 እኩል ናቸው። አንግል 4 እና አንግል 5 እነዚህ ሁለቱ እኩል ናቸው። በተመሳሳይ አንግል 8 እና አንግል 1ም እኩል ናቸው። ነገር ግን እነዚህ ውጫዊ ናቸው፣ ውጫዊ ፍርቅ አንግል ይባላሉ። ስለዚህ በትይዩ መስመሮችና በቆራጭ መካከል ያሉ ውስጣዊ ተለዋጭ አንግሎች ሁልጊዜ እኩል ናቸው። በመሆኑም መልሱ አንግል 4 እና አንግል 5 እኩል ናቸው ወይም ልክክ ናቸው ማለት ነው። ጥያቄ ቁጥር 23 የጎነ 3 ሁለት ጎኖች ርዝመት 8 ሳንቲሜትር እና 5 ሳንቲሜትር ቢሆኑ ከሚከተሉት ውስጥ የሶስተኛ ጎን ርዝመት መሆን የማይችለው የቱ ነው? ሀ 11 ሳንቲሜትር ለ 12 ሳንቲሜትር ሐመርሃ 10 ሳንቲሜትር መ 13 ሳንቲሜትር 13 ሳንቲሜትር ካላችሁ ትክክል ነው። ምክንያቱም የሶስት ማዕዘን ህግ እንደሚለው የማንኛውም ሁለት ጎኖች ድምር ከሶስተኛው ጎን መብለጥ አለበት ነው የሚለው። ከሶስተኛው ጎን መብለጥ አለበት የሁለቶቹ ድምር። ለምሳሌ እዚህ ጋር እስኪ አንድ ጎነ 3 ሰርተን እና ይሄኛውን ጎነ 3 ነው ብለን ብንል አሁን ለምሳሌ እዚህ ጋር የተሰጡን 8 እና 5 አሉ። ይሄኛው 8 ይሄኛው 5 ሳንቲሜትር ነው እንበል። ስለዚህ የዚህኛው ስንት ይሆናል? ጥያቄው ምንድነው የሚለው የዚህኛው ከነዚህ ከሁለቶቹ ድምር የነዚህ የሁለቱ ድምር እዚህ ላይ ከመጣው ቁጥር መብለጥ አለበት የሚለው። ለምሳሌ 11 ይሄ 11 ቢሆን 8 ሲደመር 5 13 ነው። 13 ከ11 ይበልጣል። ትክክል ነው ማለት ነው። 12ን ብንወስድ 8 ሲደመር 5 13 ነው። 13 ከ12 ይበልጣል። ስለዚህ እሱም ትክክል ነው። ይሄኛውን 10ን ብናመጣ 8 ሲደመር 5 13 ነው። 13 አሁንም ከ10 ይበልጣል። ይሄም ትክክል ነው። 13ን ብናመጣስ ይሄ 13 ቢሆን 8 ሲደመር 5 13 ነው። 13 ከዚህኛው መብለጥ ነው ያለበት። 13 እና 13 እኩል ናቸው እንጂ አይበልጥም አይደለ? ስለዚህ ትክክለኛው ይሄኛው መልስ ለዚህኛው ትክክል የሚሆነው እሱ ነው። ምክንያቱም
ይሄ 13 ለማለት ይሄና ይሄም ሲደመሩ 13 ነው የሚለው። ግን ምንድነው ህጉ? የሶስት ማዕዘን ህግ እንደሚለው የማንኛውም ሁለት ጎኖች ድምር የ8 እና የ13 ድምር ከሶስተኛው ጎን መብለጥ አለበት። ከዚህ መብለጥ ነው ያለበት እንጂ እኩል መሆን የለበትም ወይም ማነስ የለበትም ማለት ነው። ስለዚህ ትክክል ሊሆን የማይችለው መልስ 13 ነው ማለት ነው። በጣም ጥሩ። ጥያቄ ቁጥር 24ኛውን ጥያቄ ከማየታችን በፊት የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማ ወይም ጥያቄ ካላችሁ አስተያየት መስጫውን አስቀምጡ። ከተመቻችሁ ላይክ አድርጉ። አሁኑ ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ የሚለቀቁ ቪዲዮዎች ቶሎ እንድታገኟቸው ከፈለጋችሁ ቻናሉን አሁኑ ሰብስክራይብ አድርጉ። እንቀጥል። ጥያቄ ቁጥር 24 አንድ ባለ አራት ጎን ምስል ውስጣዊ አንግሎቹ ማዕዘናዊ አንግሎች ከሆኑ እና ሁሉም የጎን ርዝመቶቹ እኩል ከሆኑ ምስሉ ምን ተብሎ ይጠራል? ሀ ሬክታንግል፣ ለ ካሬ፣ ሐመሮሃ ጎን አራት፣ መ ክብ። ክብ አላችሁ? ክብ አይደለም መልሱ። ምክንያቱም ምንድነው የሚለው እዚህ ላይ አንድ ባለ አራት ጎን ነው የሚለው። ባለ አራት ጎን አራት አላችሁ? ጎን አራት ሊሆን ይችላል ግን አልጨረስንም ገና ንባቡን። ባለ አራት ጎን ምስል ውስጣዊ አንግሎቹ ማዕዘናዊ አንግሎቹ ከሆኑና ሁሉም የጎኑ ርዝመቶች እኩል ከሆኑ ነው የሚለው። እኩል ከሆኑ ስለዚህ እኩል ከሆኑ ምን ይሆናል? መልሱ ካሬ ይሆናል ማለት ነው። ምክንያቱም አራት ጎን ያለው ምስል ሆኖ ሁሉም የጎን ርዝመቶቹ እኩል ከሆኑና ሁሉም ውስጣዊ አንግሎቹ ማዕዘናዊ ወይም 90 ዲግሪ ከሆኑ ምስሉ ካሬ ተብሎ ይጠራል ማለት ነው። ስለዚህ ካሬ ማለት ሁሉም ጎኖቹ እኩል የሆኑና አንግሎቹ ማዕዘናዊ አንግል የሆኑ ከሆኑ ያ ካሬ ተብሎ ይጠራል። መልካም። ወደ ጥያቄ ቁጥር 25 ስንሄድ ከአንድ ክብ እምብርት እስከ ክቡ ድረስ ያለው ውስን ቀጥታ መስመር ምን ተብሎ ይጠራል? ሀ ኮርድ፣ ለ አርክ፣ ሐመሮሃ ዲያሜትር፣ መ ሬዲየስ። መልሱ ሬዲየስ ነው። ከአንድ ክብ እምብርት ተነስቶ እስከ ክቡ ዙሪያ ጠርዝ ድረስ የሚሰመር ቀጥተኛ መስመር ሬዲየስ ይባላል። ለምሳሌ በቀላሉ ይሄኛውን ክብ ነው ብለን ብንስል ከክቡ ከዚህ እስከዚህ ድረስ ያለው ዲያሜትር ነው። ከክቡ ከእምብርቱ እስከዚህ ድረስ ደግሞ ያለው ይሄኛው ሬዲየስ ነው ማለት ነው። ይሄ ሬዲየስ ነው፣ ይሄኛው ዲያሜትር ነው። ይሄ ዲያሜትር ይባላል፣ ያኛው ሬዲየስ። ስለዚህ ዲያሜትር ማለት ምን ማለት ነው? የክቡ መሃል ለመሃል ከአንዱ ጥግ እስከ አንዱ ጥግ ያለው ረዥሙ መሃል ለመሃል አቋርጦ የሚሄደው ዲያሜትር ሲሆን እዚህ ላይ ያለው ግን ጥያቄው ምንድነው የሚለው ከአንድ ክብ እምብርት እቺኛው ነች እምብርቷ፣ እቺ እምብርት የምትባለው ነች። ከአንድ ክብ እምብርት እስከ ክቡ ጫፍ ድረስ ያለው እስከ ድረስ ያለው ውስን ቀጥታ መስመር ምን ተብሎ ይጠራል? ሬዲየስ ተብሎ ይጠራል ማለት ነው። ጥያቄ ቁጥር 26 ቀጥሎ የቀረበው ጠጣር ምስል ምን ተብሎ ይጠራል? ይሄ የምታዩት ምስል ምን ተብሎ ይጠራል? ሀ ፒራሚድ፣ ለ ፕሪዝም፣ ሐመሮሃ ሲሊንደር፣ መ ኩብ። መልሱ ፕሪዝም ነው። በምስሉ ላይ የሚታየው ጠጣር አካል ሁለት ተመሳሳይ የሆኑ ትሪያንግል መሰረቶች ያሉት እና ሶስት አራት ማዕዘን የሆኑ ጎኖች ያሉት ስለሆነ ፕሪዝም ይባላል። እነዚህ ሁለት ተመሳሳይ የሆኑ ትሪያንግል የሚባሉት እነዚህ ናቸው። እቺኛዋ ትሪያንግል፣ እነዚህ ሁለቱ ተመሳሳይ ይሄና ይሄኛው ሁለቱ ተመሳሳይ ትሪያንግሎች ናቸው። ስለዚህ ሁለት ተመሳሳይ የሆኑ ትሪያንግል መሰረቶች ያሉትና ሶስት አራት ማዕዘን የሆኑ ጎኖች አራት ማዕዘን ይሄ አሁን ይሄ አንደኛው አራት ማዕዘን ነው። ይሄኛው እንደዚህ መጥቶ እንደዚህ ሄዶ እንዲህ ሄደው አንዱ አራት ማዕዘን ነው።
ሌላው ደግሞ በዚህ በውስጥ በኩል ያለው ይሄ እንደዚህ መጥቶ እንደዚህ የሆነው ሌላም አራት ማዕዘን ነው። በዚህ በኩልም አለ። ስለዚህ 3 አራት ማዕዘኖችና 2 ተመሳሳይ የሆኑ መሰረቶች ስላሉት ይሄ ፕሪዝም ተብሎ ይጠራል ማለት ነው። ጥያቄ ቁጥር 27 መረጃን በጽሁፍ ጥያቄዎች ስንሰበስብ ጥያቄዎች ሊያካቷቸው ከሚገቡ ነጥቦች መካከል ያልሆነው የቱ ነው? ሀ ግልጽ፣ ለ አጭር፣ ሐመርሃ አሻሚ፣ መ ቀላል። አሻሚ ካላችሁ ትክክል ነው። ምክንያቱም መረጃ ለመሰብሰብ የሚዘጋጁ ጥያቄዎች ግልጽ መሆን አለባቸው። እንዲሁም ጥያቄዎቹ አጭርና ቀላል መሆን ይኖርባቸዋል። አሻሚ የሆኑ ጥያቄዎች ግን መረጃን ስለሚያዛቡ መካተት የለባቸውም። ስለዚህ ሊካቱ ከማይችሉ ነገሮች መካከል ስለሆነ የሚለው መልሱ አሻሚ የሚለው ነው ማለት ነው። ጥያቄ ቁጥር 28 ቀጥሎ የቀረበው ሰንጠረዥ 40 ተማሪዎች በአንድ የትምህርት አይነት ከ10 ያስመዘገቡት ውጤት በታሊ ማርክ የሚያሳይ ነው። በትምህርቱ ከግማሽ በታች ያገኙ ተማሪዎች ብዛት ስንት ነው? ሀ 8፣ ለ 15፣ ሐመርሃ 25፣ መ 32። ስምንት ካላችሁ ትክክል ነው። ምክንያቱም ፈተናው ከ10 ስለሆነ የ10 ግማሽ ውጤት 5 ነው። ስለዚህ ከግማሽ በታች ያመጡ ማለት ከ5 በታች ያመጡ ተማሪዎች ናቸው። እዚህ ጋር ያለው በአጠቃላይ የተቀመጠው ነገር ውጤት ነው። ይኸው እዚህ ጋር ውጤቱ 3 ነው። እዚህ 4 አለ፣ ይሄ 5 አለ፣ ይሄ 7፣ 8 ያመጡ፣ 9 ያመጡ፣ 10 ያመጡ። 10 ያመጡት 5 ናቸው። 9 ያመጡት 5 እና 1 6 ናቸው። 8 ያመጡት 2 ናቸው። 7 ያመጡት 5 እና 5 10 ናቸው። 5 ያመጡት 5 እና 2 7 ናቸው። 4 ያመጡት 3 ያመጡት 5 ናቸው። ስለዚህ ከግማሽ በታች ያመጡት ስንት ናቸው ነው የሚለው። ግማሽ ማለት 5 ነው። ከ5 በታች እነዚህ ናቸው። ስለዚህ ከ5 በታች ማለት 3 እና 4 ያመጡት ናቸው። 3 እና 4 ያመጡት ተማሪዎች ስንት ናቸው? እዚህ ላይ 5 አሉ፣ እዚህ ላይ 3 አሉ። 5 ሲደመር 3 8። ስለዚህ መልሱ 8 ነው ያልነው ለዚህ ነው። መልካም ወደ ጥያቄያችን ማገባደጃ የደረስን ነው። ጥያቄ ቁጥር 29 45 ተማሪዎች እድሜያቸው ተጠይቆ መረጃው ቀጥሎ በቀረበው ፓይ ቻርት ተተንትኖ ቀረበ። ከተጠየቁት ተማሪዎች መካከል ዝቅተኛ የተማሪዎች ብዛት ያለበት በየትኛው የእድሜ ክልል ነው? ሀ ከ10 እስከ 15፣ ለ ከ16 እስከ 20፣ ሐመርሃ ከ21 እስከ 25፣ መ ከ26 እስከ 30። መልሱ ከ21 እስከ 25 የሚለው ነው። በፓይ ቻርቱ ላይ ትንሹ ዲግሪ 70 ነው። 70 ማለት ይሄኛው ዲግሪ ነው። እዚህ ጋር እያንዳንዱን በግልጽ ለማየት ይሄኛው ነው 70 ዲግሪ። ጽሁፉ በደንብ ፈዘዝ ብሏል። ይሄ 70 ዲግሪ ነው። ጽሁፉ በደንብ ካልታያችሁ ይሄኛው 70 ዲግሪ ነው። ይሄኛው 90 ዲግሪ ነው። ይሄ 90 ነው። ይሄኛው 95 ዲግሪ ነው። ያው ለመጻፍ ስለማይመች ነው እንትኑ። ይሄ 95 ዲግሪ ነው። ይሄኛው 105 ዲግሪ ነው። 105 ዲግሪ። ይሄ 105 ዲግሪ ነው። ስለዚህ ይሄኛው ነው አሁን የምናየው ማለት ነው። እና ምንድነው የሚለው ይሄኛው የመስቀል ምልክት ያለበት ከ10 እስከ 15 ያሉት ናቸው። ይሄኛው የአውሮፕላን ምልክት ያለበት ከ16 እስከ 20 ያሉ ናቸው። ይሄኛው አራት ማዕዘኑ ከ21 እስከ 25 ያሉ ናቸው። የክቡ ከ26 እስከ 30 ያሉት ናቸው። ስለዚህ በዚህ መሰረት ነው ጥያቄው የምትመለሱት። የመለስ ነው በዚህ መንገድ ነው። ስለዚህ በዚህ ጥያቄ ነው መልሱ የሚመለሰው። በፓይ ቻርቱ ላይ ትንሹ ዲግሪ 70 ነው የሚታየው ባለ ሬክታንግሉ ይሄኛው ምልክት በሆነ ክፍል ነው። በማውጫው እዚህ ላይ ማውጫውን በምናየው መሰረት ይህ ምልክት የሚወክለው የ21 እስከ 25 ይሄ 21 እስከ 25 የሚለው ነው። አራት ማዕዘኑ
ጽሁፍ በደንብ ጎልቶ አይታይም። ይሄ ከ10 እስከ 15፣ ከ16 እስከ 20፣ ከ21 እስከ 25፣ ከ26 እስከ 30 ነው። ስለዚህ ትክክለኛው መልስ ከ21 እስከ 25 የሚለው በዚህ መልኩ የተቀመጠው ነው ማለት ነው። ይሄኛው ትክክለኛው መልስ። ወደ 2016 ዓመተ ምህረት የስድስተኛ ክፍል ሚኒስትሪ የሂሳብ ጥያቄ መጨረሻው ላይ ደረስን። ጥያቄ ቁጥር 30 እንዲህ ይላል። 8 ተማሪዎች ከ15 ያስመዘገቡት የውጤት መረጃ 9፣ 10፣ 6፣ ቀ 6፣ 9፣ 12፣ 14 ነው። የውጤታቸው አማካይ 9 ቢሆን የቀ ዋጋ ስንት ነው? ሀ 9፣ ለ 8፣ ሐመሮሃ 14፣ መ 6። መልሱ 6 ነው። ምክንያቱም አማካይ ውጤትን ለማግኘት የሁሉንም ውጤቶች ድምር ለተማሪዎች ብዛት እናካፍላለን። ስለዚህ 9 ሲደመር 10 ሲደመር 6 ሲደመር ቀ ሲደመር 6 ሲደመር 9 ሲደመር 12 ሲደመር 14 እኩል ይሆናል 66 ሲደመር ቀ ነው። ቀ ነው ያልታወቀው፣ ሌሎቹ 66 ናቸው። ከዛ በኋላ 8 ተማሪዎች ስለሆኑ ድምራቸው 9 ሲባዛ በ8 እኩል ይሆናል 72 ነው አጠቃላይ። ስለዚህ ይህ መሆን ካለበት ቀን ለማግኘት ከጠቅላላው ድምር ላይ ያሉትን ውጤቶች ስንቀንስ ምን ይሆናል? 72 ሲቀነስ 66 መልሱ 6 ይሆናል። ስለዚህ የቀ ዋጋ 6 ነው። የቀ ዋጋ 6 ከሆነ እዚህ ቦታ ላይ 6 የምናስገባ ከሆነ ማለት ነው 9 ሲደመር 6 10 ሲደመር 6 ሲደመር 6 ሲደመር 6 ሲደመር 9 ሲደመር 12 ሲደመር 14 ሲካፈል ለ8 አማካዩ 9 ይመጣል ማለት ነው። ይሄ ሁሉ 6ን ጨምረን ስንደምር ስንት ይመጣል? 72 ይመጣል። 72 ሲካፈል እነዚህ ደግሞ ብዛታቸው 8 ነው። ከዚህ እስከዚህ ያለው ሙሉ 8 ነው። ስለዚህ 72 ሲካፈል ለ8 ስንት ይመጣል? 9 ይመጣል። 9 አማካዩ ነው። 72 በቀ ቦታ 6 አስገብተን ያመጣነው ድምር ነው። ስለዚህ የቀ ዋጋ ስንት ነው ማለት ነው? 6 ነው ማለት ነው። እናንተ ለእናንተ በሚመቻችሁ መንገድ ማስላት ትችላላችሁ። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡት ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። የዚህን ጥያቄ ፒዲኤፍ ከፈለጋችሁ ቴሌግራም ቻናላችን ሃሁ ቲዩብን ጆይን አድርጋችሁ ማግኘት ትችላላችሁ። ምናልባት የፈጠንኩ የዘገየው ከሆነ ያቀረብኩላችሁ ቪዲዮን ያስቆማችሁ እንዳይሰለቻችሁ መከታተል ትችላላችሁ። ሌሎች ትምህርቶችንም እዚሁ ቻናል ላይ ስለምታገኙ እነሱንም እንደማጣቀሻ ተጠቀሙባቸው። መልካም የጥናት ዝግጅት ወቅትና የፈተና ወቅት ይሁንላችሁ። ቻው።